ቅመምዬ የኔ ውድ እንዴት እንዳማረባት እርግዝናው ራሱ እንዴት እንደተስማማት ከሰው አይን ያውጣሽ፣ ያሰብሽው ይሳካልሽ በሏት። እስኪችን ቆንጅዬ እንቁ የሆነች ሴት ማለት ነው። ዛሬ ደግሞ እንዴት አምሮባት እንደመጣች ማለት ነው። በሀሰን ቤት መታለች። ወንድማችን ናቲ ደግሞ በቤቱ ደግሞ ደስታውን ሲገልጽ በጣም እያለቀሰ በደስታ የደስታ እንባ እንግዲህ የሀይሚዬና የብሩኬን ልጅ ስንት ሰው እንደሚጠብቀው እንግዲህ አስቡት። ሁላችንም እንግዲህ በጉጉት ነው የምንጠብቀው። እግዚአብሔር እንግዲህ ያሳካልን ነው ምለው። አሁን ላይ ምንም አልላችሁም ማለት ነው። እና የኔ ወርቅ ሀይሚዬ የኔ ውድ ያሰባችሁትን እግዚአብሔር ይፈጽምላችሁ። የእውነት ጓደኞቻቸው ሼር ያደረጉትን ብታዩ ማለት ነው እነ ሚፍታ እነ ፍፄ በቃ ሁሉም ማለት ትችላላችሁ እነ ሀብቴ ይሄ መልካም ምኞታቸው አጎቶንኩኝ ነው አጎቶንኩኝ ነው። በቃ እንደኛማ አክስት ሆን እኮ እንዴ ማንን እንትን ልታስቀኑ ፈልጋችሁ ነው? እንደኛ ራሳችን አክስት እኮ ሆን እኮ አይደለ? እንደ ቤተሰብ ዴ የሀይሚዬንና የብሩኬን ልጅ የማይፈልግ እኮ ከዚህ ውስጥ ማንም የለም፣ ሁሉም ፈላጊ ነው። ስለዚህ እኛም ደስ ብሎናል። እንዴ ሆ አስባችሁታል እንዴ ደስታው እንዴት! እኔ እኮ ልቤ ቀጥልትል ነው። ምን ይሻለኛል ቤተሰብ? ኧረ ልቤ ቀጥልትል ነው። እነዚህ ልጆች ምን ለማንኛውም እርግዝናው ይረጋገጥልን። የስንት ሳምንት እንደሆነ የስንት ወር እንደሆነ ማወቅ እንፈልጋለን። አስትራሳውንዱ ይታይልን። ከዛኛም ተረጋግተን በቃ እህታችን እርጉዝ ናት ብለን ለመውለድ ስትዘጋጅ ደግሞ እንግዲህ ማዘጋጀት ያለብንን ነገር እንድናዘጋጅ አይደለ? እንደ ቤተሰብ እንደ እህት እንደ አክስት አይደለ እንድናዘጋጅ ወሩም ወራቱም ይነገረን። እየቆጠርን ደግሞ ምን ማድረግ እንዳለብን ደግሞ እንድናስብበት ማለት ነው አይደለ? እንደ እህቶች እኛ ብቻ ደስታችሁ ደስታችን ነው። የእውነት እግዚአብሔር በሚያውቀው በጣም ደስተኞች ነን እኛ። እናንተ ትልቅ ደረጃ ደርሳችሁ የእውነት ይሄን ነገር እውነት ሆኖ ከሆነ የእውነት እኔ በጣም በጣም ደስ ነው የሚለኝ በጣም ማለት ነው። እና እግዚአብሔር እንዳሳካላችሁ ደግሞ ምኞቴ ነው የእውነት ማለት ነው። እና ልጅ በልጅነቱ ነው። ምንም የሚመጣ ነገር የለም። አብራችሁ ነው የምትኖሩት። ምንም የሚጎል ነገር የለም። በቃ ምን የሚጎል ነገር አለ? ትዳር ውስጥም ፍቅር ውስጥም ጓደኝነት ውስጥም ትልቁ ነገር መተሳሰብ ነው አይደለ? መተሳሰብ ካለ ሁሉም ነገር ይሆናል ብዬ አምናለሁ። አንዱን ከተረዳ አንዱን ከደገፈ አይዞሽ አይዞህ አለሁልሽ ካለ እኮ ምንም የሚከብድ ነገር የለም። ብትወልዱ ምንም የሚከብዳችሁ ነገር የለም። አብራችሁ እየኖራችሁ ነው። ምንም የሚከብድ ነገር የለም። ስለዚህ ይህን ነገር እውነት አድርጋችሁት ከሆነ እኛ በጣም ደስተኞች ነን። ግን ነገ መታችሁ ግን ወሽመጣችንን እንዳትቆርጡት፣ እሱም ብቻ ነው የምንፈራው እንጂ የእናንተ ነገር እኮ አያስተማምንም። ጨሪቃዎች የእናንተ ነገር አያስተማምነኝም እኮ በቃ ወሽመጤን ቁርጥ እንደምታረጉት ይታይ እና ቤተሰብ ብቻ በጣም ደስ ብሎኛል። ጨሪቃዬ ዛሬ ላይ ብላይ ይመጣሉ ደግሞ በቃ ፋፈሽ ነው የምላችሁ። በቃ ኮሜንት ሁሉ እልል በሉ ዝም ብላችሁ ከታይ ስትጽፉ እልልልልል እያላችሁ ጻፉ። ኮሜንት ላይ እልልልል እያላችሁ ኮሜንት ጻፉ። እሺ የኔ ወርቅ እውነት ለመናገር ማለት ነው ናቲ በጣም ጥሩ ጓደኛ የእውነት ማለት ነው። የእውነት ጥሩ ጓደኛቸው ጥሩ ወንድም ነው ያገኙት። በጣም አስተዋይ በጣም ብልህ የሆነ ጓደኛ፣ ከጓደኛም ወንድም በላይ ነው የእውነት። ብዙ ቦታ ላይ አይተነዋል ምናምን። ለሀይሚዬና ለብሩኬ ያለው ቦታ በጣም ከባድ ነው እና ካላችሁ ልምድ እንድታካፍሏቸው እንፈልጋለን እኛም። እንደገና ደግሞ ሀሰን እብዱ ደግሞ አይታችሁታል። ሀይሚዬ አንቺን ጥበቃ ነው ከዚህ በኋላ የምፈልገው ብሏል። በቃው ጥበቃ ያስፈልጋታል፣ እንክብካቤ ያስፈልጋታል። እንዴ ምንድን ነው ነገሩ? እንዴ ታችንን በደንብ ጠብቁልን፣ ከዚህ በኋላ ተንከባከቡልን፣ የሚያምራትን ነገር አብሉልን። በቃ ምን ልበላችሁ ሌላ እንደው ምን የሚደረግ ነገር አለ ቤተሰብ? እና እናንተም በቃ ደስታችሁን እየገለጻችሁ ትገኛላችሁ። እውነት በቲክታክም በዩቱብም በእውነት በጣም ነው ደስ የምትሉት። እናንተም እግዚአብሔር ያሰባችሁት ይሳካላችሁ። የሰውን ደስታ የምትፈልጉ የሰውን ከፍታ የምትፈልጉ ሁላችሁም የእውነት ማለት ነው። በዚህ ልክ እኔ እንጃ አላቅም። እግዚአብሔር የሰውን መውደድ የሚሰጥ መከበርን የሚሰጥ መወደድን የሚሰጥ እግዚአብሔር ነው እና ስለ ሁሉም ነገር እግዚአብሔር ይመስገን። እና እኔ እውነት እጅግ በጣም ደስ ብሎኛል።
ብቻ ወሽመጤን እንዳይቆርጡት ብቻ ነው። እሱም ብቻ ፍሩልኝ። ከዛ ውጭ ብቻ ተመችቶኛል። የኔ ውድ የኔ ወርቅ ቅመምዬ የኔ ማር እግዚአብሔር ያሰብሽው ይሳካልሽ የኔ ወርቅሽ። እንግዲህ ሁላቸውም እነናቲም በንባ እየተራጩ ነው እንግዲህ የደስታ እንባ ማለት ነው። እና ብቻ ያሰባችሁት ሁሉ ይሳካላችሁ። እግዚአብሔር ከእናንተ ጋር ይሁን የኔ ውዶች። ፈጣሪ ያሰባችሁት ሁሉ ያሳካላችሁ። እኔ ሌላ ምንም አልላችሁም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተ ትልቅ ደረጃ ደርሳችሁ ማየት ነው ምኞቴና ያሳካላችሁ ማለት ፈልጋለሁ። መልካም ጊዜ ቤተሰብ። ማታ እንግዲህ ትክታክ ላይ እንገናኝ። ፋፈሽ ነው፣ ድምቅ ነው፣ ድምቅምቅ ነው። ከታች እንዳልኳችሁ ደግሞ እልል እያላችሁ ጻፉ። እንኳን ደስ አላችሁ በቃ አክስት ሆን እያላችሁ በቃ ቀውጡት ነው የምላችሁ። ቀውጡት፣ የትክታኩን መንደር ቅውጥ አድርጉት። እሺ ነግሬያችኋለሁ፣ ሰምታችኋል። ከዛ ነገ እውነታው እንዲነገረን እንፈልጋለን ነው